መጣሽ እንዳትቆይሽ። አይ እንዳይደብረኝ ብዬ እኮ ነው። አልቆይም የኔ ሚጢጢ። እንደውም ተይው በቃ ተኛለሁ። አቤት የኔ ልጅ። ይቅርታ አላወኩትም። እናትሽ ናይት። ወይዘሮ አልማዝ እንግዲህ ልጇን በስልክ አውርታታለች። የኔ ውድ ልጅ አሁን ምን ውጦሽ ይሆን? እንዴት ሆነሽ ይሆን? ያነ ጉዳኛ ሰራልሽ አይደል እያለች ነበረና ቆይ ወይዘሮ አልማዝ በራኪብ ስም አድርገዋለች። ስለዚህ የራኪብ ማለት ደግሞ የመቲ ነው እና በቃ መቲ የቤት ባለቤት ናት። ስለዚህ ከሷ ላይ ሊወስድ ነው ሚለውን ነገር ማሚት እንዴት አድርጋ ነው ግራ ያጋባችሁ ዩኤልን ሚለውን ነገር ምነግራችሁ ይሆናል ማለት ነው። ሰላማችሁ ይብዛልኝ ተወዳጆች፣ እንኳን ሰላም መጣችሁ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ርብቃ ድራማ ቀጣዩን ክፍል ነው። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እና እንግዲህ በጣም የሚገርመውና የሚደንቀው ነገር ማለት ነው ማሚቲ መጀመሪያውንም ነግረዋለች ለዩኤል እኔ ገና አወዛጋቢ ነው መሆኑ፣ በጣም ነው ማወዛገባችሁ፣ ግራ አጋቢ ሰው ነው መሆን የምፈልገው ብላ ቆይ ግን አንተ ወረቀቱን ፈልገህ ለምን ይሄንን ስድ በቃ ማለት እንዴት ነው ለምን አትበቀለውም? እኔ ያግዝሃለሁ ብላው ነበረ። ማሚቴ ይሄን ያለችው ለምን ይመስላችኋል? ዩኤል አቤልና ርብቃ በሌሉበት ያን ወረቀት ይፈልጋል። በዛ ላይ ደግሞ አንዴ መቲን አንዴ ደግሞ አዙን እየላከ ወረቀቱን ያስፈልጋል። ይሄንን ነገር ታዲያ ማን ደርሶበታል? ማሚቴ ይሄንን ነገር ስለደረሰችበት ምን አለች? በቃ አሁን እኔ የሆነ ስራ መስራት አለብኝ አለችና እንግዲህ ምን አለችው ዩኤልን ማለት ነው፣ ለምን ግን ወረቀቱን ወስደህበት ባዶቹን አታስቀረውም? ይሄው እሱ እኮ በለጠ ወንድሙን አለስሙ፣ ግን እሱ ቤት አለው ንብረት አለው ብዙ ነገር አለው፣ አንተ ደግሞ የለህም። ስለዚህ እንዲኖርህ ማድረግ አለብህ፣ እኔ ደግሞ አግዝሃለሁ ብላ ተጨባብጠው ነበረ። እዛ ጋ ነው እንግዲህ ዩኤልን ፋውል የሰራችው ማለት ነው ማሚቴ። እና ማሚቴ እንግዲህ አወዛጋቢ ሁና ቀጥላለች። ዛሬ ግን ልጇን በስልክ አግኝታታለች። የኔ ውድ ልጅ እኔማ ከድሮውም እኮ ብቻሽን ትችሻለሁ የኔ ውድ ልጅ፣ እና አሁን እንዴት ሆነሽ ይሆን? ምን ውስጥ ገብተሽ ይሆን? ይሄ ጠንቃራ ልጅ ይሄ ባለጌ ሰራብሽ ብላ ለልጇ አዝና ልጇን እያወራች እያለ እንግዲህ ከቅጽበት ማን ደረሰ? ርብቃ ደርሳለች። ርብቃ ከደረሰች በኋላ ምን ተፈጥሮ ይሆን የሚለውን የምናወራ ይሆናል ማለት ነው። እንግዲህ ርብቃና ሪች ደግሞ ያደረጉት ነገር አለ። እሱም ሪች በጣም ትልቁን ስራ የሰሩት እውነት ለመናገር ቤቱ የርብቃ መሆኑን ለማረጋገጥ ሪችና እንዲሁም ደግሞ አዙ ናቸው። ሪችና አዙ እንግዲህ ወረቀቱን ከመቲ ቦርሳ ሰርቃ ይዛ መታለች፣ አዙ ማለት ነው። ሪች ደግሞ እዛው ቤት የነበረው ነው ሁሉንም አድርገው እንግዲህ ወረቀቱ እርግጠኛው ሲረጋገጥ ፌክ ነበር ራኪብ የሚለው ማለት ነው። በነገራችን ላይ የሞተ ሴትዮ ስም በሞተ ሴትዮ ስም ሆኖ ስናየው ራሱ እንኳን ራኪብ ሲል አዎ ብለን እኛ ደግሞ ማመናችን የነበረው በጣም የሚገርም እኮ ነው። እና እንግዲህ ራኪብ ማለት ማናት የሚለው ሁሉን ነገር እንግዲህ ዩኤልን አሞኝታዋለች አጃጅለዋለች ነው ማለት ነው ማሚቴ። እና ማሚቴ የተሳካላት እንዴት ነው ሲባል ጠበቃ አላት። ያንንም ጠበቃ ነው ለነሪች የጠቆመቻቸው። እነሪች የሚሄዱት እዛው ጠበቃ ነው። እንግዲህ አሁን ያነ ጠበቃስ ምን አድርጎ ሊሆን ይችላል ብላችሁ ታስባላችሁ? እውነት ራኪብ የሚለው ኮፒ፣ ርብቃ የሚለው ደግሞ ትክክለኛ ማስረጃ ነው ብሏቸዋል። እዚህ ጋር አሁን ማሚቴ ድጋሜ ላለማጭበርበሯስ ድጋሜ ፋውል ላለመስራቷስ ምንድነው ዋስትናው? ምክንያቱም እሷ ሂዱ ያለቻቸው ጠበቃ ጋር ነው የሄዱት። እና ይህም ትንሽ አወዛጋቢ ነገር አለው ማለት ነው። ነገር ግን ልጇን ከልቧ እንደምትወዳትና ልጇም ወደ እሷ እንደምትመጣ መፈለጓን እንግዲህ ርብቃም ሰምታታለች። ያው እኛም ሰምተናል ማለት ነው። ታዲያ እዚህ ጋር እንግዲህ የርብቃ አጎት በጣም ፍለጋ ላይ ይገኛል። ማንን? ልጁን። እና ወይዘሮ አልማዝ ታዲያ ምንም እንደማያውቅ ምንም እንደማያስታውስ እየሆነች ነው ከአጎትየው ፊት በተለይ እንጂ ያው አዙ ታውቃለች ማሚቴ እንዳረሳች፣ እንደገና ደግሞ ራሄል ታውቃለች። አሁን ላይ ደግሞ ለርብቃ ተነግሯታል። ማን የነገራት? ራሄል። እንግዲህ ሪች በጣም ደስተኛ ስለሆነች ሌላም ደስ የሚል ዜና ልንገርሽ፣ የቤቱ ብቻ አይደለም ማሚቴ እኮ ትናገራለች፣ ትሰማለች፣ ሁሉንም ነገር ትችላለች፣ ታስታውሳለች። የረሳች የመሰለችው የሆነ የምታስተካክለው ነገር ስላላት ነው
እንጂማ ታስታውሳለች ብላ እንግዲህ ለርብቃ ተናግራ ነበረ። ርብቃ ታዲያ እንዴት ላድርግ? እሺ እኔማ በቃ እንዳወቅንባት መናገሯንም ማስታወሷንም እንዳወቅንባት እንንገራት ብላት ነበረ። ሪችም ነው አንነግራትም እኛ ያው እኔና አዙን ታውቃለች እንደምናውቅ፣ አንቺና አጎትሽ ግን አጎታችን ግን በቃ ልክ እንዳልነቃ ሆኑ ብላት ነበር። ደስ የሚለው ነገር እንግዲህ ሪች ማለቴ ርብቃ ምንም ነገር ሳታውጣጣ ምን ሳትል ራሷ አገኘቻት ስልክ እያወራች ማለት ነው። እንግዲህ ራሷ ስልክ እያወራች ነው የተገኘችው። ታዲያ አሁን ላይ ምን ትል ይሆን? ማን ምናምን ብላ ታጭበረብር ይሆን ወይስ ለርብቃ ሁሉንም ፍርጥርጥ አድርጋ ትነግራት ይሆን የሚለው ነገርም እንዳለ ሆኖ ርብቃ አሁን ላይ ትደስታለች። ማለትም ቤቱ በስሟ መሆኑ ደስ ይላል። ምክንያቱም እዩኤል ቤታችን ወሰደው ብሎ ተጨንቀው ስለነበረ እዩኤል የወሰደው የፌክ ቤት ነው፣ የትክክለኛውን ቤት ደግሞ እነሱ ናቸው የወሰዱት። ማሚቲ ያኔ ርብቃን ከአቤል ጋር ስታግባባቸው ያኔ ታዲያ ቤቱን በርብቃ ስም አደረኩ ብላ ወረቀት ሰታት ነበር ለርብቃ። እኔ እኮ አንድ ቤት ነው የሚታየን፣ ያን ቤት ከሆነ ደግሞ ማሚቴ ኦልሬዲ በርብቃ ስም አደረኩት የኔ ርብቃ ብላ አምጥታ ወረቀቱን ጭምር ለርብቃ እንደሰጠቻት የምናስታውሰው ጉዳይ ነው። እና ምንድነው ግራ የሚያጋቡና የወረቀት ጉዳይ እያልኩ ነበረ ማለት ነው። እና እንግዲህ ርብቃ አሁን ላይ ቤቱ በስሟ መሆኑ ደስ ቢላትም ነገር ግን የሚቀራት ነገር አለ። አንደኛ ዋናውና አንደኛው አቤል ነው። አቤል በሌለበት ርብቃ ደስ ሊላት አይችልም። እሷም ብላለች ምንም ነገር ደስ እያለኝ አይደለም፣ እኔ ደስታዬ ሙሉ የሚሆነው በቤቱ በእኔ ስም መሆኑ ደስ ብሎኛል፣ እንኳንም እዩኤል አልወሰደብን። ነገር ግን የኔ ከቤትም ከምንም ከሁሉም በላይ አቤል አጠገቤ ሲሆንልኝ ነው የኔ ደስታ ብላለች። እውነት ነው። እንደዚህ የሚወዳችሁ የምትወዱት የትዳር አጋር በእውነት በጣም ነው ደስ የሚለው። ከራስ በላይ ፍቅር ማለት እንግዲህ እንደዛ ነው። እሷ ደግሞ ወዳው አፍቅራው ቤቷን ትታ ቤተሰቦቿን ሁሉ ነገሯን ትታ እንግዲህ እሱ ነው የተከተለ የነበረው። ያልሆነችውን ማንነት ተላብሳ የቤት ሰራተኛ ሳትሆን የቤት ሰራተኛ ነኝ ብላ ለምን ስትል ለፍቅር ስትል። ፍቅር መስዋዕትነት የሚከፈልበት ቦታ ነው። ዝም ብለን ፍቅር ስለተባለ ፍቅር ትክክለኛው አይደለም። ፍቅርን የምንማረው አሁን ርብቃ የሪሌሽንሽፕ ፍቅር ከርብቃ ልንማር ይገባል። እና ቤት እንኳን በስምሽ ነው ተብላ ደስተኛ በጣም አልነበረችም። አቤል ተፈታ ብትባልና ቤቱ ባንቺ ስም ነው ብትባል በአቤል ነው ደስ የሚላት። ስለዛ ምን ብላለች? አዎ ደስ ብሎኛል ርችዬ፣ ግን እኔ እኮ የሚያስፈልገኝና ደስ የሚለኝ አቤል ነው። እንደ ቤተሰቦቿን እኮ የተወችበት ነው፣ ሁሉ ነገሯን የተወችበት ነው አቤል ማለት። እና እንግዲህ አቤል እያለች ነው፣ እውነቷን ነው። ታዲያ እዚህ ጋር እንግዲህ አቤል እኮ ይፈታል፣ አቤል እኮ ይመጣል ብላለች ሪች። አዎ ግን እኔ ቀድሞ እዩኤል የሚወጣ ይመስለኛል። እዩኤል እኮ እጁ ረጅም ነው እንዳየሽው ነው። እንደ አታይም እንደ ስንት ነገር ማድረግ እንደቻለ። በእርግጥ ፌክ ነው ያደረገው፣ ፋውል ነው ያደረገው። በእርግጥ እንደሚታሰበው አይደለም። አሁን የታሰበው ምንድነው? የሆነ ወልፎ ነገር ብለን ያስብነው የሆነ እንኳን ሲናገርም ዝም ብሎ ቃል የሚያበዛ ቁም ነገረ ቢስ እንደዛ ነው የሚመስለው። ግን እንደዚህ አይነት ሰዎችን ተጠንቀቁ። የምር ነው የምላችሁ። አሁን እዩኤል የኔ ያክል ርቀት ሄዶ በላያቸው ላይ ቤቱን ይወስዳል ብሎ ማን አስቦታል? ማንም። ግን አንዳንዴ የናቁት ያረጋን ራቁት ነው በእውነት። አሁን እሱ የሚናቅ ነው ቤት ውስጥ በቃ ያረደ ይሄ ምን አንተ ቁም ነገር ልታወራ አንተ እንደዚህ። አንዳንዴም አንተ ቁም ነገረ ቢስ አንተ የትኛው በምን ልብ ነው ደግሞ የተሻለ ነገር የምታደርገው? አንተ ዝም ብለህ ወሬ ብቻ ዝም ብለህ ቀልድ ዝም ብለህ ተጃጃል እያሉትም ስለነበረ በቀልም ነው ቤቱን ለመውሰድ የዚህን ያክል። እና ደግሞ በቀል ከባድ ነው አያችሁ። አንዳንዴ ከዚህ ድራማ የምንማረው ሰውን ማንኳሰስ ጥሩ አይደለም። ሰውን የበታችነት ስሜት እንዲሰማው አንተ አውርተህ ባታወራ እኮ ነበር የሚሻለ ምንላቸው ልጆች አሉ በየቤታችን። ይሄ ልክ አይደለም ነው። ስለዚህ ሪስፔክትፉል መሆን አለብን ለሁሉም ሰው። በቃ ክብር መስጠት ስላለብን ይሰጠዋል። የተሻለ አዋቂ ስለሆነ ከፍ ደግሞ ያኛው ሂዩማን በቃ ሂዩማኒቲ እኮ ሰው መሆን በራሱ እኮ ያስከብራል። እና እዚህ ጋር አሁን እዩኤል ለበቀል እንዲነሳሳ ያደረገው ትልቁ ምክንያት ይሄ ነው። ስለሚያካክሱት ነው። ኢቭን እንኳን ርብቃ ደህና ልጅ ናት፣ ርብቃ ጥሩ ልጅ ናት። ከመጣች አሁን እነሱ ቤተሰብ ከሆነች ከተቀላቀለች ጀምሮ አሁን ርብቃ ደስ የምትል ልጅ ናት። ነገር ግን ስንቴ ነው ስታኳሰሰው የነበረው? እሷም እንኳን አብራ ማለት ነው ከአቤል ጋር ወይ አንተ ቁም ነገር ልትሰራ እያሉ ማለት። እና ይሄ ልጅ ታዲያ ተገፋፋ። በቃ ሰይጣንን በመሀል ይገባል። እና እንግዲህ እንደዛ አድርጎ አሁን ያልሆነውን ፌኩን ወረቀት ልክ ቤት ያገኘ መስሎት ምስኪን ልጅ መቲን
በጣም ነው ያወናብዳት የነበረው። መቲ በጣም ምስኪን ልጅ ናት። በኢዩኤል ፍቅር ብድ ብላ ምንም ነገር በኋላዋ በፊቷ የሚሰራውን ማየት ያቃታት። እሱም ይፈልጋል ለጥቅም ነው። ጥቅም ነገር ሲሆን መቲ ጋር ይሄዳል። ከዚያ ውጭ ጌራውት ነው የሚላት እና አሁን እንኳን ታስሮ የኔ ወድ የኔ ማር እያለችው አይንሽን ላፈር ነው ያላት። እና አንደኛ የምንማረው እሱም ተጎድቶ ደግሞ እሱ ብሎ ሰው ይጎዳል ደግሞ ማለት ነው ዞሮ እንደገና የኛ ነገር። እና እንግዲህ በጣም ነው የምታሳዝነው። መታሰቢያም እናቷ ሲጋ እንግዲህ ልጄ የኔ ውድ ልጅ ምን ሆነሽብኝ ይሆን እንዴት ሆነሽብኝ ይሆን እያለች ወይዘሮ አልማዝ እየተጨነቀች ትገኛለች። በሌላ በኩል አባቷ በጣም የሚገርመው ነገር እንግዲህ የርብቃ ያጎቷ ልጅ ናት ማለት ነው መቲ። እነዚህ ሁለት የሚጠላሉ ግን እህታማች ናቸው፣ ማለትም ያጎታማች ልጆች ናቸው። እና አሁን ላይ የርብቃ አጎትም ልጁ እንዲፈልግ ወጥቷል። ወይዘሮ አልማዝ አንቺ እኮ ትዳርሽን ትተሽ ትዳር አልፈልግም ብለሽ ልጄን አውጥተሽ ሜዳ ጥለሽ ነው የሄድሽው ብሏታል። ለምን እሱ አንቺ ሴት ባገኝሽ አለቅሽም እንዴት እንደማረግሽ አለ። ማንን? ስለመቲ ማለት ነው። ለምን ከኢዩኤል ጋር ሆና ቤቱን ለመውሰድ በማጭበርበር ወንጀል ላይ ስለነበረች። ታዲያ ያቺ ለማጭበርበር ያሰበችው ልጅ ደግሞ ልጁ መሆኗን አያውቅም የርብቃ አጎት። እና አለቅሽም ሲል ነው እንግዲህ ማሚቲ ምን አለች? ተው ግርማ ተው ልጃችን እኮ ናት ብላ ነበር ያለቀው ባለፈው እንደምናስታውሰው። አሁን ላይ ታዲያ ልጃችን የት ሲላት ደግሞ ምንድን ነው የምትለው ብላ ልክ እንደረሳ አስመስላለች። መቼ ይሆን ታዲያ ለግርማ ስለ ልጁ የምትነግረው ካለን አሁን ላይ እያወራቻት ነበረ። ርብቃ ስትመጣባት ነው የደነገጠችው። ማን ነው ታላወኩትም አለች መታሰቢያ። ታዲያ እንግዲህ ሁለቱ በደንብ ያወራሉ ብለን እናስባለን። ምናምን ብላ ተደናብራ ማሚቲ ስልኩን ትዘጋውና ከዛ ርብቃ ከሄደች በኋላ ደውላ አለች እኔ እናትሽ ነኝ ብላ ፍርጥርጥ አድርጋ ዛሬ እንኳን ባይሆን ብቻ የሆነ ከነገረቻት በጣም ደስ ይላል ማለት ነው። ምክንያቱም እኔ ወፍ ሰራሽ ነኝ እናቴ ባለፈው ሂስትሪዋን ለዩኤል እየነገረችው ነበረ። እናቴ አረብ ሀገር ነው ጥላኝ የሆኑ ሰዎች ጋር ጥላኝ ሄደች። እነዛ ሰዎች ደግሞ አንስተው አሳዳጊ ለሌላቸው አላደለ ለውጭ ሀገር ሰዎች ለጉድፈቻ ማለት ነው ሊሰጡኝ ሲሉ አንዲት የጎረቤት ትልቅ ሴትዮ አንስተው አሳደጉኝ እና እናቴ ግን አረብ ሀገር ናት። እኔ ጋር መጥታም ጠይቀኝ ማታቅም የት እንዳለው ማታቅም ብላ ላይፏን ሂስትሪዋን ከዛ እኔ አሮጊት ሴትዮ ደግሞ ከሳቸው ወጥቼ ተከራይቼ ብቻዬን መኖር ጀመርኩ። ይህንን ይመስላል ታሪኬ ብላ ተናግራ ነበረ እንደምናስታውሰው ማለት ነው። እና እንግዲህ አሁን ላይ ታዲያ ኢዩኤል ስለዚህ አንቺ ራኪብ የሚል ጽሁፍ ንቅሳት አለሽ። ንቅሳቱን ደግሞ የነቀሰችኝ እናቴ ናት ብላለች። እናቷ ማናት? ማሚቴ ናት። ማሚቴ ታዲያ ልጇን ጥላ ነው ተሰዳ የነበረው። አሁን ላይ ግን ልጇን በማግኘቷ ደስተኛ ናት። ግን እንዴት አርጋ እኔ ነኝ ትበላት? በዛ ላይ በጣም ቀውጢ ሆናለች አሁን ላይ ማለት ነው። በጣም እናቷንም ማንንም የምታከብር አይደለች እውነት ለመናገር ማለት ነው። መቲ ከባድ ልጅ ናት። ለማንኛውም እናቷና ልጅቷ ተገናኝተው እኔ እናትሽ ነኝ እነሱ ግን አሳዳጊያቸው ነኝ ለአንቺ እውነተኛ እናትሽ ነኝ ብላ ትነግራታለች ብለን ተስፋ እናደርጋለን። አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ወዳችኋለሁ ውድ ቤተሰቦቼ። ላይክ ሰብስክራይብ አትርሱ። ባይ ባይ።